ሁለተኛ ጢሞቴዎስ ምዕራፍ 1 ቶሎ ለማጠናቀቅ ወደ ሁለት እንድንሄድ አስባለሁ ዛሬ ግን ያው ሰሞኑን ስትመጡ ለነበራችሁ ሰዎች የሁለተኛ ጢሞቴዎስ ዋና መልእክት አንተ ግን በሚል ያው ቅሬታ እንዲሆን ዘመን ሲበላሽ ወንጌልም ሲበላሽ ቤተክርስቲያንም ስትበላሽ ግን ጢሞቴዎስ ለእግዚአብሔር የቅሬታ ሰው እንዲሆን አንተ ግን በሚል አንዳንድ ነገሮችን ለማየት እየሞከርን ነበር እና ባለፈው ሳምንት ያነሳነው ነገር ስቲል ጸንተን ቆመለት የሚገባው ወንጌል ነው እየመረመርን ያለነው ትዝላችሁ እንደሆነ በሜጀር ሴክሽን መጀመሪያ ላይ በምዕራፍ 1 ላይ በሁለተኛ ጢሞቴዎስ ምዕራፍ 1 ላይ የወንጌል ራሱ ምንነት ነው ጸንቶ እንዲቆም ጢሞቴዎስ እንዲበረታ በክርስቶስ ኢየሱስ ባለው ጸጋ በርታ በውስጥ ያለውን ጸጋ አነሳሳ ኢንዲፈረንት እንዳይሆን በግለት እግዚአብሔርን እንዲያመልክ እንዲበረታ ነው የሚያነሳሳው ጳውሎስ እና መጀመሪያ ግን ለመበርታት የሚበረታለትን ወንጌል ለመቆም የተጠራንለት ወንጌል ሪሊ ምንድነው ሚለው ነው ያየን ያለው ባለፈው ሳምንት የነበራችሁ እንደምታስታውሱት በቃ ወንጌልን ብርቅ ያረጋው ነገር ምንድነው ወንጌልን ሁሉ ጊዜ አዲስ ልንቆምለት የተገባ ያረጋው ነገር ምንድነው ምክንያቱ ስለዚህ ምክንያት ስለሚል ጳውሎስ ቁጥር 12 በነገራችን ላይ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 12 በጣም አስፈላጊ ጥቅስ እንደሆነ አስባለሁ ስለዚህ ምክንያት የሚለው ጳውሎስ ስለዚህ ምክንያት መከራ ተቀብያለሁ ከበራለሁ እና ስለዚህ ወንጌል አዋጅ ነጋሪ ሐዋርያ ሆኛለሁ እና በወንጌል የማናፍረው በመዳናችን የማናፍረው የምንደነቀው የምንገረመው ለምንድነው ነው ላስቢክ እዚላችሁ አንዳንድ ሰዎች በጣም ይሄ ነገር ራሱ ይገርማቸዋል የማያምኑ ብቻ ሳይሆን የሚያምኑ ይገርማቸዋል ዛሬ ወንጌል ለአዲስ ነፍስ ተሰብኮ ከዛ እንድንዘለው የሚያስቡ ሰዎች አሉ ወንጌል አይዘለም አሜን አሁን ወንጌል ጋር ምናምን የሚሉ ሰዎች አሉ እስከ መጨረሻ ነው የሚል አሜን ሌላ የለማ ወደ ጥሩ ቢገባ እኮ ሌላ የለም ኢየሱስ ክርስቶስ ብቻ ነው የጠለቀ ነገር እኮ የለም ሌላ ጠልቀን ብንገባ ኢየሱስ ነው ኢየሱስ ደግሞ ወንጌል አሜን እና አንድ አገልጋይ አንድ ቦታ ቆሞ እኔ በጣም መቼም አሜን ማለት ነው ያዘንኩት ግን አንድ ቤተክርስቲያን ሄዶ እንዴት በቃ እስከዛሬ ድረስ ኢየሱስ በሚል ኦብሰስ ድናችሁ ሰበከ አትገቡም ወይ ተባለ አሁንም እንደ አዲስ ነፍስ ኢየሱስ ዛሬ ኢየሱስ ነው ነገ ሌላ ማለት የለም ነው ሌላ እቺው ቢሆን አይሁድ ምልክት ይለምናሉ የግሪክ ሰዎች በመንሻሉ እኛ ግን ማንን እንሰብካለን ኢየሱስ ያው የተሰቀለው ነው እንደው በጥሬው ተርጉሞ ቢባል ኢየሱስና መንሰብ ያው የተሰቀለው ነው ለዓለም የማይማርከው ሴንስ የማይሰጠው እና ወንጌል ወገኖቼ ዝም ብለን አይተነው ከዛ ምናልፈሳል የሁሉ ጊዜ መደረጋችን አባቶቻችን ሁሉ ጊዜ በወንጌል ተደንቀው እንደሳቁ ተሰው እየዘመሩ የተሰውት ይቅር በላቸው እያለ ለመስዋዕት እኮ የወንጌል ፓሽን የወንጌል ግለት እና በወንጌል በመዳናችን ከዛሬም እስከ ዘላለም የምንገረምበት ምክንያት የምንደነቅበት የምናመልክበት ምክንያት ምንድነው ሙያተኞች እንዳንሆን ማለት ነው እንዳንለምደው ማለት ነው ሙያተኛ ማለት በዚህ ኮንቴክስት ይቀርታ ሙያተኛ እያልኩ በጣም አንዳንዶቻችሁን አበሳጫችሁ እንደሆነ የተበሳጫችሁ መስሎ ነበር ላስት ዊክ ግን ሙያተኛ ስንል ማለት ነው በቃ የተለመደ ነገር የሚያደርገው ነገር የለመደ እንዳንሆን የሚያደርገው ነገር የለመደ አምልኮን የለመደ ቸርችን የለመደ ወንጌልን የለመደ ኢየሱስን የለመደ እንዳንሆን ሁልጊዜ ያለመደ ያለመደ በግለት ማለት ነው ምክንያቱም የክርስትና ዘመን በቆጠረን ቁጥር አንዱ አደጋ የመልመድ አደጋ በጣም እንድንለማመደዋል የመልማመድ አደጋ ነው እንትና ይበቃኛል እንዳሉ ማለት ነው ኤሊያስ ዲፕሬሽን ስፒሪቹዋል ዲፕሬሽን ውስጥ እንዳገባ የመንፈስ ድርዛዜ ውስጥ እንዳገባ ሁልጊዜ በግለት እንድንኖር ክርስቲያኖች ሁልጊዜ በግለት መኖር አለበት ብዬ ነው ይሳካል ያሳካው ሌላ ነገር ነው ሞክረው ግን ከገባ የወንጌል ማንነት ከገባ ለወንጌል እንኖራለን ለወንጌል እኛ ሁሉ ጊዜ በመዳናችን የምንገረምበት ምክንያት ምንድነው ስለዚህ ምክንያት ነው አላፍርም የሚለውና አንድ ሁለቱን ለማየት ሞክረናል ትዝላችሁ እንደሆነ መጀመሪያው መንገዱ ውሳኔው ራሱ የዳንበት ውሳኔው ከልዑል እግዚአብሔር ስለሆነ በልዑል እግዚአብሔር በመታሰባችን ምክንያት ስለዚህ ምክንያት የሚለው እሱ ነው ቁጥር 9 ለምንድነው የምንገረመው ጳውሎስ እንዴ ያዳነን በቅዱስ አጠራር የጠራ እግዚአብሔር ነውና አሜን እና
ተዘልጨች እግዚአብሔር ስለዋል ሰው ሰራሽ ስላይደለ ሰው ሰራሽ ነገር አያስገርም ወይ ቀስ እያለ ይሰለቻል በነገራችን ላይ ያው የሰራው ነገር ሁሉ ጊዜ ይሰለቻል ለዚህ ነው ፋሽን የምንከተለው በቃ ይሰለቻል እንትን ባገኝ በቃ የሚባል ነገር የለም በሰው የታሰበ በእግዚአብሔር የታሰበ በእግዚአብሔር የተወለደ በእግዚአብሔር የተወሰደ እግዚአብሔር አስቦ ስለጠራ የጠራን በቅዱስ አጠራሩ ያው ዓለም ሳይፈጠር በፊት አለ ካላሳበለኝ እኔ ምን ሌላ የሚያስደንቅ ነገር ስለኝ እሱ ከዚህ የሚያስገርም ነገር ስጡ እግዚአብሔር ኃጢአተኛውን ሰው ገና ሳይወለድ ዓለምን ሳይፈጥር አሰበው እና በቅዱስ አጠራር ጠራ የሚወለድ የሚመጥን ገንዘብ ሰጠኝ እንደደረቀ የሚመጥን መኪና ሰጠኝ እንደደረቀ አስደንቀኝ ሊሊ ተዘመረችው ማለት ነው ምንም ነገር አያስገርመኝም አያስደንቀኝም ማለት እነዚህ ቆራ ባቶች ለምንድን ነው ኃጢአተኛውን እግዚአብሔር አሰበው በቅዱስ አጠራር የጠራ እግዚአብሔር ነውና አሜን ተመልሻላ ደግሞ ዘንጓል ሁለት መንገዱ ውሳኔ አንድ ነገር ነው ውሳኔውም ያስገርማል የዳንበት መንገድም ያስገርማል ክፈልና ዳን ቢለን አንችልም ነበር ከፍሎ ስላዳነ ነው መንገዱ እግዚአብሔር ይባረክ መንገዱ ራሱ ከእግዚአብሔር ነውና አሁን ቁጥር 9 ይሄም ደግሞ መዳን ለዘመናት የታሰበ መዳን ነበር አሁን የዳንበት ምክንያት የምንገረመው ያዳነ በቅዱስ አጠራር የጠራን እግዚአብሔር ነውና እሺ ምክንያት ቁጥር 2 ይሄም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም ጸጋ አሜን ለማይገባ ሰው ስለተሰጠ ለምንድን ነው የምትገረመው በነፃ ስለተሰጠ መዳን ብንገዛው እንረጋጋለን ወርስ ይገባኛል እንጂ በምን አቲቲዩድ የሚኖሩ አሉ ይሄን ሲያንስብኝ ነው ለእኔ ሲያንስ ነው አይነት በንግግር አንላትም ግን በቃ ካካሄዳችን ጀምሮ ያስታውቃል ታንኪ የሌላቸው ሰዎች ማለት ነው መስገን መዳን ያስገርመው ለምን ክፍያው እኛ ስላለ እንደ ስራችን መጠን ስላለ በጸጋ ስላለ ሮሜ ምዕራፍ 4 ቅዱስ ጳውሎስ የሚያስተምረው ይሄ መዳን ደሞዝ አይደለም ነው የሚለው ጸጋ ነው እንጂ ደሞዝ አይደለም ደሞዝ አያስገርምም ባለፈው ሳምንት እንዳለ 30ኛው ቀን ላይ ሄደን ስንፈርም በኩራት ነው የምንፈርመው ክንዴ የሰራውበት የላቤ ስለሆነ ስለዚህ ደሞዝ ተንበርክኮ የሚፈርም ያለ አይመስለኝም ካታችሁ በኋላ እንገናኝ ተጠቁማቸዋለሁ ለአንዳንድ ኩባንያዎች ተንበርክኮ ደረሰ ቀኑ ምናምን እያለ ልትሰጠኝ ነው ዛሬ you know አይነት ተመስገን አመሰግናለሁ ካምፓኒ አመሰግናለሁ ያለ ይፈራ ማቻና የደሞዝ ጭማሪ ነው እንደው የብቻው ደሞዝ እንደ ስራችን መጠን ይከፈለ የተረጋጋ ነው ነው ለምንድን ነው ማንረጋጋው እንደ ስራችን መጠን ሳይሆን እንደ ጸጋው መጠን ስለሆነ እንደ ፍቅሩ መጠን በእግዚአብሔር የተወደደ ስለሆነ እንደ ስራችን መጠን ሳይሆን እንደ ጸጋ የገባው ሰው አይረጋጋም ስለዚህ ጳውሎስ ጸጋን አልጥልም ይላል በጸጋ ድርድር የለም ለጳውሎስ ሰዎች ያላግጡባትም ይቆጣል ፎርግራትስ ይወስዳሉ ሲጠራትም ነው ይቆጣል ገላትያ የጻፈው ለሱ ነው ቆሮንቶስን የጻፈው ለዛኛው በነገራችን ላይ ሲያላግጡባት ነፃ አይደለም እንደኛ በጸጋ እንዳለም እንደፈለግን አንኖር ብለው አዲስ ያረባል አንደኛ ቆሮንቶስ ይጽፍና ይከራከራታል ጸጋ ለስራ ነው ብሎ ማለት ነው በቃ ገባኝ በራሳችን ስራ ነው የምንጸድቀው ማለት ነው ቢያንስ መገረዝ ሰው ይኖርበታል ማለት ሲል ገላትያ ይጽፍና ግን ጸጋ እስከ መጨረሻ ድረስ አይጥልም ውሳኔው አስገራሚ ስለሆነ ከእግዚአብሔር ስለመጣ እኔ ወደድኳችሁ እንጂ እናንተ አይደላችሁም ስላለ በነገራችን ላይ ምን ያምብልኝ በጣም ትሁት እንድትሆኑ ይረዳቸዋል እግዚአብሔርን በነገራችን ላይ ወንጌልና እግዚአብሔር ገብቶት የታበየ አይቻልም ምንም አይነት አይቻልም እግዚአብሔርን አይቶ ማይ ጎድነስ ምን አይነት ሰው እንደሆንኩ እስቲ እየኝ ያለ አሳይባኝ ነው ስለማናይ እኮ ነው በጣም እንታበየው ትሁት ያደርጋቸው ለምንድን ነው ሁሌ በቃ እናመሰግን የምትፈልገው እኔ ወስኜ ስለጠራው
ስትጠጋ እኔ ወደድኳችሁ እናንተ ወደዳችሁ። እኔ ስለጠራኋችሁ ነው የመጣው። ያወቃችሁኝ በእኔ ኢኒሼቲቭ ነው። ጴጥሮስ አንተ ያው እግዚአብሔር ልጅ ነው ብሎ መልስ ሲላቸው ሰዎች የሰው ልጅ ማን ይሉታል ብሎ እናንተስ ማን እንደሆነ ትላላችሁ ብሎ ይላችሁ ብሎ ማቴዎስ 16 ላይ እኔ ትንሽ አባት ሳይ ያረችበት ይመስለኛል። ሲሞን ትንሽ ሳላቃር ምክንያቱም እየተጨነቁ እንትና ሊሆን ይችላል፣ እንትና ኤርሚያስ ሊሆን ይችላል፣ ከነቢያት አንዱ ሊሆን ይችላል ምናምን እየተባባል ልንገርህ። እሺ አንተ የሕያው እግዚአብሔር ልጅ ክርስቶስ ለአንድ ጠንካራ አይሁድ ይሄ በቃ አንተ መሲሁ ነህ፣ የምንጠብቅህ መሲህ አንተ ነህ ብሎ ኮንፌስ አደረገ። ከዛ ኢየሱስም አስጎደጎደ። አንተ አለት ነህ አንተ የመንግስተ ሰማይ መክፈቻዎችን ሁሉ እሰጥሃለሁ። በዚህ በተናገርከው እውነት ላይ ቤተክርስቲያን የመሰረታል የገሃነም ደጆች ሁሉ አይችላል። በጣም አስገራሚ ነው። ኢየሱስ እስኪገረም ድረስ ግን አንድ ነገር ላስታውሳለሁ። ለመገለጥ ስለታዘዝ ካሪፍ ነው። ለመገለጡ ስለታዘዝ ካሪፍ የሰማዩ አባቴ ገለጠልህ እንጂ ስጋና የጠራው እኔ ነኝ፣ የገለጥኩልህ እኔ ነኝ፣ የወሰንኩት እኔ ነው፣ ውሳኔው ከኔ ነው ሲል በእግዚአብሔር ፊት በትህትና እንድንኖር ጸጋ ያልገባቸው ሰዎች ይታበያሉ። ጸጋ ያልገባቸው ግን በትህትና ይኖራሉ፣ እንዳመሰገኑ ይኖራሉ። ውሳኔው ከእግዚአብሔር ነው፣ መንገዱ ከእግዚአብሔር ነው። ራሱ ነው ያመጣው አዳዳኑ በደሞዝ ሳይሆን በጸጋ ያዳነ። ሶስተኛው ግን ዋና ምክንያት ይሄ ረጅም ጊዜ ብናገርበት ደስ ይለኝ ነበር፣ ግን ቁጥር 11 ለምንድን ነው በቃ የሆነ ነገር የምትሆኑት ወንጌል ስታስቡ ካላችሁ የሆነ ነገር የምንሆነው ውሳኔው ከእግዚአብሔር ስለሆነ ብቻ ሳይሆን መንገዱ ጸጋ ስለሆነ ብቻ ሳይሆን ያመጣው ውጤት ራሱ የሚያሳብድ ነገር ስለሆነ ነው። በህይወታችን ያመጣው ውጤት ውሳኔው ብቻ ሳይሆን መንገዱ ብቻ ሳይሆን ውጤቱ አስገራሚ ስለሆነ አያይዝልኝ ካላችሁን የወሰነው የመዳናችንን ውሳኔ የወሰነው እግዚአብሔር ስለሆነና ደግሞ በራሱ መንገድ ስላዳነን ብቻ ሳይሆን የመዳናችን ውጤት መዳናችን ያመጣ ውጤት አስገራሚ ስለሆነ የሰው ልጅ ትልቁ ችግር ምንድነው ሲባል ሳይንስ ዋናውን ይተውና ዳርዳሩን ይመልሳል። የሰው ልጅ ዋና ችግር ዳርዳሮቹ በደንብ ተመልሰዋል። የሰው ልጅ ዋና ችግር ግን ምንድነው ካላችሁ ድሮም ዛሬም እስከ ዛሬም ወደፊትም ሲሪየስ ዋና ችግር ምንድነው ካላችሁ ዋና ችግራችን ሞት ይባላል። ዋት ክራይሲስ ልንፈታው ያልቻልን ሞት መሞታችን ብቻ ነው ትልቁ ችግር። ወዴት እንደምንሄድ አይታወቅም። ማለት የሰው ልጅ ዋና ጥያቄ ከየት ነው የመጣሁት እና ወዴት ነው የሚሄደው ነው። መሀል ላይ እንዴት ልኖር? እሺ ያኛው ይመልሰዋል። ግን ወዴት ነው የሚሄደው? የት ነው የሚወስደኝ? ማስቀረት አይቻልም። አያስቀርም። ሪያሊቲ ሞት አንድ ጊዜ ተመድቧል። ጀግና ሁሉ ሞቷል። ጀግና ሁሉ ሞቷል እና የሰው ዋና ክራይሲስ ሞት ነው። መጽሐፍ ቅዱስ ከፍተን ለምናነብ ሰዎች ያው የኃጢአታችን ውጤት ነው። ትሞታላችሁ ተብለናል። በበላችሁ ጊዜ ሞትን ትሞታላችሁ ብላ እንሞታለን። ምን ሁላችን ሞታለን ባይዘው ልክ እንደዚህ ቁጭ ብለው የሳምንት ሰዎችም ልክ እናንተ ብዙ አላመኑም ነበር፣ ግን ሞተዋል። ማለት በቃ እኔ በራሴ ተናጋሪ ማለት አይገርማችሁም? አንድ ቀን ገርቦኝ የተራ ምክንያት ነው ሜዳችን የተራ ነገር አይታወቅም እንጂ ሜዳችን አይቀርም። እኛም ክርስቲያኖች አይቲክ ሳንፈራው አንፈራው ነው የሚለው ጳውሎስ። ግን እኛም ዝም ብለን በሟርት ነገር ሳንፈራ ስለ ሞት አያወራም ክርስቲያኑ ራሱ። ሟርት ነገር ይመስለዋል። እንትና ሞተ ሲባል ሰሞኑን ስለ ሞት ሲያወራ ነበር አሉ። ዓመት አወራው በአገልግሎት
ስለሞት አውርቶ ነው አሩ ይሁንና እኛ ከተማ ውስጥ የሚኖሩ አንድ ሰው ነበሩ። አዲካ አብራው የሞተልስ መሞታቸውን አልሰማሁም። ግን በጣም የሚያስገርመው ነገር ሰፈር ሲቀይሩ የከተማው ጠርዝ ላይ ደርሰዋል አሉ። ቅርብ ጊዜ ምንድነው ችግራቸው? ጎረቤት ውስጥ የታወቀ የእሳቸው ጓደኛ ሲሞት ለመሸሽ ሲቀይሩ ጠርዝ ደርሰዋል። እንግዲህ ያው አይቀር ምን ሸሸው ነገር ማለት ነው። መሞታችን አይቀር ለሰው ልጆች የተመደበ ስለሆነ የት ነው የሚወስደን? ቢሆን ነው ብዙዎቻችን በቃ ሞታለን ይሄዳል። ለዚህ መልስ የለውም። ሳይንስ መልስ የት ነው የሚሄደው? አሁን በነገራችን ላይ ይሄ ጥያቄ ሳይመልስ መከተል ግን ልክ ነው ብላችሁ ተስፋላችሁ? እኔ አሁን ኤቲስት መሆን የሚያቀተኝ በዚህ ነው። እየሄድኩ ነው። ይሄን አውቃለሁ። ይሄን ለመሆኑ ምንም ጥያቄ የለውም። በቃ ይሄን ነው። ምንም ስታቲክ ነገር የለም። እድሜያችን አሁን ጨምሯል ከትላንት ዛሬ። ሰውነታችንም ተለውጧል። የሆነ ፕሮሰስ እኮ እየተካሄደ ነው። ተጋጃ ነው ወደ ሆነ ነገር በጣም ይገርመኛል። እየሄድን መሆኑ ግልጽ ነው። እየሄድን መሆኑ ያውቃል ሰው። የታወቀ ነገር እኛ ድሮ ካፌ ስንሰለፍ ኮሌጅ ሰቃይ ልጆች ይባላሉ። ቶሎ የሚሰለፉ ግን በአብዛኛው እኔ አሁን አይሳካልኝ ነበር ለመስከር ካፌ እና ናኔ ሊደርሰንስ 6 ሰዓት ተኩል እና ወደ ሰልፉ ዞሮ ተጣምዞ ቢልዲንጉ የሆነ ደረጃ ደርሶ ፀሐይ ይቀጥላል። እና ግን አንድ ነገር እውነት ነው። አንዳንድ ጊዜ ቁጭ ብዬ ሞትን ሳስብ እንደ ካፌ ነው ስሜት። አንድ ሰውዬ ገብቶ ሩቅ ሊሆን ይችላል እንጂ አንድ ሰውዬ ገብቶ ተጨልፎለት ወጥ በሄደ ቁጥር አንድ ስቴፕ ጠጋ ነገር ይያል እና እኔ ዮሴፍ የሰው በቀበር ቁጥር እንደ ካፌ ነው ማሰብ። አንድ ሰው በገባ ቁጥር ከናንተና አንድ ሰው የበለጠበት ሰው እየሄደ ነው። ዓለም እየሄደ ነው። ሁሉ እየተለወጠ ነው። የትናንት ነገር ዛሬ እየሄደ ነው። ግን እየሄደ ሰው አሁን እንደምንም ብሎ በኃይል የሚክደው ነገር የት እየሄድኩ ነው የሚለውን ላልመለሰልኝ እንዴት ነው የምሳፈረው? አውቶቡስ እንኳን የት ነው የሚወስደኝ ብዬ ነው የምሳፈረው። ሽሮ ሜዳ የሚሄድ ከፈለኩ የሽሮ ሜዳ ላይ ነው የምሳፈረው። ቁጥር የሌለው ጋር ገባ። ታክሲ የት ነው ብዬ ነው የምሳፈረው። ታክሲ የት ነው እንላለን። አውቶቡስን የት ነው እንላለን። አውሮፕላን ልንበር ስንል ባህር ዳር ነው ወይስ ጅዳ የሚበረው ነው ብለን ቼክ እናደርጋለን እንጂ ዝም ብሎ አውሮፕላን ስለሆነ ግብታል። ፍልስፍናዎች በተመለከተ ግን የት እንደሚሄዱ የማይነግሩ ፍልስፍናዎች ገብተን ቁጭ ብለን እየሄድን የት አላውቅም ይላል። የት ነው ሜቢ ወደ አለመኖር ነገር ትሄድ ይሆናል። ይሄ ማሳመነኝ ነው። ይሄ ማሳመነኝ ምንድነው? ወደ አለመኖር እንኳን እኔ በቆሎ እንኳን ሲሞት ወደ አለመኖር አይደለም ይበቅላል። ስንዴ ቅንጣት ዘርተው ይሞታል፣ ግን ሞቱ አይቀርም ይበቅላል። እንደውም ብዙ ሆኖ ነው የሚበቅለው ስንዴ። የት ነው የሚበቅለው ነው እንጂ እኔ የሚያክል ሰው እየተገንሶ ቤት ይቀራል። የስንዴ ቅንጣት እንኳን ትንሽ የስንዴ ቅንጣት እንኳን ተዘርታ ከበቀለ እኔ ተዘርቼ እንዴት ተሳለ የሆነ በጣም ይበቅላል። የት ነው የምንበቅለው ነው እንጂ መብቀላችን አይቀርም። ሞት ማለት ጋንም ነው ብቅምለው ወይስ ኢየሱስ ጋር ነው ብቅምለው? እንዴ አንተ ሰው የሚያክል ነገር እንደዚህ የሚያስብ ኮንሽስ ያለው እንዴ ትልቅ ነገር እንዴ አሁን በቃ ሞተ ከዘልም እንዴት ይሆናል? አገር እንኳን ልም አትል እዚህ እንዴ ባሱ የት ነው እና የሞት ጥያቄ ሲሪየስ ጥያቄ ነው። አይዮ ስለተመለሰልን ነው እንጂ የሳቅንበት የሞት ጥያቄ ከባድ ጥያቄ። ከሞት በኋላ የት ነው የምንሄደው? ምክንያቱም ሁለት አይነት ሞት አለ መጽሐፍ ቅዱስ እንደሚነግረን። የሥጋ ሞት አለ፣ ሁላችንም ሞት የማይቀር ማለት የሥጋ ሞት ደግሞ የሚመራን ሞት አለ። ሞት ሲል መጽሐፍ ቅዱስ ይሄንን ነው። ከእግዚአብሔር ለዘላለም ተለይቶ መቅረት ደግሞ አለ። የመንፈስ ሞት ደግሞ አለ። ገሃነመ እሳት፣ የገሃነመ እሳት ፍርድ ደግሞ አለ። እና እኔ የሞትን ችግር የሚፈታልኝ ሲሰጠኝ እንደተገረምኩ እኖራለሁ። ህመሜን የሚያስታግስልኝ ፓናዶል እንኳን ያስገርመኛል።
ያረገልን ኢየሱስ ሞትን ትሞታላችሁ ተባለ። በአንድ ሰው ምክንያት ሞት ወደ ዓለም ሁሉ ገባ። ሮሜ ምዕራፍ 5 ቁጥር 12 ሞት ለዓለም ሁሉ ተሰጠ በአዳም ምክንያት። እሺ የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ ኃጢአት ያልሰራ የለም። የኃጢአት ውጤቱ ደግሞ ሞት ነው። እንሞታለን። ለዘላለም ከእግዚአብሔር ተለይቶ መቅረት ነው። ስለዚህ በኃጢአታችን ምክንያት ሁላችን መሞት አለብን። በስጋ ብቻ ሳይሆን በመንፈስም ጭምር። ዋናውን ሞት መሞት አለ። የስጋንም የመንፈስንም ሞት መሞት አለ። የሞት ችግር ትልቅ ችግር። ሞት እንደሸሸን ነው የምንኖር። ላለመሞት ነው መከራ መንበር። ሞት ባይኖር ኖሮ ብዙ ነገሮች አንፈራም ነበር። አሁን ሞት ባይኖር ኢቦላ ትፈራላችሁ? ለምን ነው ኢቦላ ቴሪፋይ ያደረገ? ሞት ቴሮሪዝም ቁጭ ብድግ የሚያደርገው ነው ሞት። የሞት ፍራ ሰው ሁሉ ሽር ጉድ የሚያደርገው ነው የሞት ፍራ። መከራ ሰው የሚበላው ነው ላለመሞት። የሞት ወዳጅ የለም። ብንኖር ነው ደስታችን። የዚህ መፍትሄ ስጠኝ እከተለዋለሁ ለዘላለም እየተገረመ ነው። ያው ጳውሎስ እኔ ተገርሜያለሁ የሚለው በዚህ ነው። እኔ ተገርሜያለሁ፣ ተደንቄያለሁ፣ ሰባኪ ሐዋርያ ሆኜለታለሁ፣ አስተማሪ ሆኜለታለሁ። አንተም ተነሳሳ። ስለዚህ ምክንያት ነው የማመልከው። ምንድነው? ጳውሎስ ወስኖ ስላዳነኝ፣ ደግሞስ በራሱ ስራ ስላዳነኝ፣ ደግሞስ ውጤቱን ተመልከት ይላል። እሺ ቁጥር 11 ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠ። አሁን ግን በመድኃኒታችን በኢየሱስ ክርስቶስ መገለጥ ታይቷል። እርሱ ሞትን ሽሯልና ሽሯልና። ለምንድን ነው የምትገረመው? እርሱ ሞትን ስለሻረ። እርሱ በሞቱ ሞትን ሻረ። ሰው ሲድን ምን ሆኗል? ከሞት ወደ ሕይወት ተሻግሯል። በክርስቶስ ኢየሱስ በማመኔ የመጣ ውጤት ምንድን ነው? አልሞትም። ሞት ምን ሆኗል? ተደምስሷል። ሞት ምን ሆኗል? ተሽሯል። ታዲያ ክርስቲያኖቹ እየሞታችሁ እንግዳ ነኝ እኔ ስኖር በዚህ ቻለም እየተዘመረ የምትቀበሉት ወይ? እሱንማ መሞታችን በጣም ጥሩ ነው። በነገራችን ላይ እኔ ሰው ከተረገመ በኋላ በዚህ በኃጢአተኛ ውስጥ እያለ አለመሞት መጥፎ ነበር። እንደዚህ ሆነን ብንኖር ከሚማጂ እንደዚህ ሆነን ለዘላለም ብንኖር የሚታመመው የሚያነክሰው የሚደማው የዘፍጥረት 3ቱን መርገም ተሸክሞ የሚኖረው እንዳይሞት ቢሆን ኖሮ ኧረ በስመ አብ ይሄማ መሄድ አለበት እንጂ። እግዚአብሔር ታዲያ ምንድነው ያደረገው? እናንተ ስትሞት ይሄ ሞት አይባልም። አይዘው ይሄ ምንድነው ያላችሁ እንደሆነ የሞትማ ዋናው ሞት ሆይ መውጊያ የት አለ? ተሰብሯል ይላል። ምን ማለት ነው? ሞት ወግቶ የፈለገበት ቦታ ሊወስደኝ የነበረውን የሞትን መውጊያ ሰበረና ጌታ ኢየሱስ የስጋን ሞት ሳይሆን ያደረገልኝ እኔ እንቅልፍ ነው ያደረገልኝ፣ ትራንዚት ነው ያደረገልኝ። ሞት ለክርስቲያን ወደሚወደው ጌታ መሄጃ ነው እንጂ ወግቶን ገሃነም መክተቻና ሁለተኛውን ሞት አይሞትም ነው መጽሐፍ ቅዱስ የሚለው። ምክንያቱም ዋነኛው ሞት የስጋ ሞት ሳይሆን ዋነኛው ሞት የመጨረሻው ከእግዚአብሔር ተለይቶ የምንሞተው ሁለተኛው ሞት የሚባለው ቀንበሩን ሰብሮ ነፃ አውጥቶ አሁን አንሞትም የምንልበት ምክንያት ይሄ ስጋችን ወደ መሬት ስለሚገባ ሳይሆን ይሄ ስጋችን ወደ መሬት ሲገባና ነፍሳችን ስትለቅ የት እንደምንሄድ እናውቃለን። አሜን። ምን ማለት ነው? ለክርስቲያኖች ሞት እንደ ቦርዲንግ ፓስ ነገር ነው፣ መሳፈሪያ ነው፣ አድራሻ ያለበት ማለት ነው። ስትሳፈሩ አሁን ከዚህ ዋሽንግተን ዲሲ መሳፈሪያ ተሰጡናላችሁ። አየር መንገድ የምትሰሩ
እሷን ስይዝ አውቀዋለሁ። የት እንደምቀመጥ ሁሉ አውቀዋለሁ። በረራው የት እንደሚወስደኝ አውቀዋለሁ። የማይታወቅ አውሮፕላን ከኖራችሁ ዋስትና የላችሁ። ሞትን ሽሯል ሲል መጽሐፍ ቅዱስ ምን ማለት ነው? የሞት የመጨረሻ ዴስቲኔሽንን ቀይሮ የስጋን ሞት ወደ እርሱ መሻገሪያ አድርጎ የሞትን መልስ ሰጥቶኛል። እግዚአብሔር የተባረከ ይሁን። ከሞት ወደ ምን ነው ያሻገረው? ወደ ሕይወት። የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ የዘላለም ሕይወት ነው። የስጋ ሞት በዚህ ነው። የሞት ጥያቄ ስለተመለሰና ሞት ስለተሻለ ብሄድ በጣም ደስ ይለኛል እያሉ ነው የሄዱት። እሺ ብሄድ በጣም ደስ ይለኛል፣ ትንሽ ብኖርላችሁ ለእናንተ በጣም ደስ ይለኛል እያሉ የሄዱበት ምክንያት በፍራስትሬሽን ሳይሆን የሄዱት፣ በፍርሃት ሳይሆን የሄዱት፣ እየተንቀጠቀጡ ሳይሆን የሄዱት፣ ጥያቄ እንዳልተመለሰላቸው ሰው የት እንደሚሄዱ ሳያውቁ ሳይሆን ቅዱሳን የሄዱት ዘና ብለው ነው የሄዱት። መሄድ እፈልጋለሁ እያሉ ነው የሄዱት። ለምንድን ነው? እርሱ ሞትን በሕይወቴ ሽሮታል። እግዚአብሔር የተባረከ ይሁን። ሞትን ሻረ እና ምን መጣ በወንጌል? ይሄው ያውላችሁ ፈለጋችሁ ምን መጣ በወንጌል? ሞት ተሻረና ሞትን ደመሰሰው። ባይዘው የዘላለም ሞት የተደመሰሰላችሁ ስንቶች ናቸው? የት እንደምትሄዱ የምታውቁ ስንቶች ናቸው? ሞትን ደመሰሰ። በእኛ ላይ አሁን የሞት መውጊያ አይሰራም። ሞት ማለት ወደማይታወቀው የሚወስደን አይደለም። ይሄ ነው ሞትን ሻረው ማለት ነው። ወደማይታወቀው የሚወስደን ሳይሆን ሞት ማለት ወደ እርሱ መሸጋገሪያ ድልድያችን ነው። ድንኳን የሚሆነው ምድራዊ መኖራችን ቢፈርስባል ይላል። ድንኳን ነው ይሄ። ድንኳን ማለት ጊዜያዊ ድንኳን ማለት ነው። ትልቅ ፎቅ አይደለም። እኛ ድንኳን የሚሆነው ምድራዊ መኖራችን ቢፈርስ እንኳን በእጅ ያልተሰራ ቤት አለ። እንሄዳለን። ወዴት? መንገድ ነው ኢየሱስ ክርስቶስ። እኔ መንገድ፣ እውነት፣ ሕይወትም ነኝ፣ በእኔ ካልሆነ በቀር ወደ አብ ሊሄድ የሚችል ማንም የለም። ስለዚህ መንገዳችን ነው በክርስቶስ ኢየሱስ ካመንን ሞት መንገዳችን ነው ወደ አብ ዘንድ መሄጃ። ምንድነው የተገለጠው በወንጌል ካላችሁ? ሞትን ሻረ። ከዛ እኔ በተሾኩበት በዚህ ወንጌል ሕይወትንና አለመጥፋት። ሰው በክርስቶስ ካልሆነ ወደ ዘላለም ጥፋት። ሰው በክርስቶስ ካልሆነ ወደ ዘላለም ጥፋት። ወደ ዘላለም ጥፋት ማለት በነገራችን ላይ ወደ ዘላለም ጥፋት ማለት ትጠፋላችሁ ኤግዚስተንሳችሁ ማለት አይደለም። በጌታ ማጣመር ሰዎች ካላችሁ ሕይወት ይቀጥላል። የዘላለም ጥፋት ማለት ከእግዚአብሔር ጋር ለዘላለም ተለይቶ በገሃነመ እሳት ፍርድ እንኖራለን። እሱ የዘላለም ጥፋት ይባላል። በጌታችን በክርስቶስ ኢየሱስ እግዚአብሔር በሕይወቴ ያደረገው አስደናቂ ነገር ምንድን ነው? አድራሻዬን ቀይሮ ሞትን ሽሮ የሞትን መውጊያ ሰብሮ በሕይወት ለዘላለም ከእርሱ ጋር እንድኖር እንዳልጠፋ አረገኝ። እግዚአብሔር የተባረከ ይሁን። ስጋዬ ይሞታል ግን ይነሳል። ሞት መውጊያ ተሰብሯል። በሞት የት እንደሚሄድ አውቃለሁ። የዘላለምን ሞት ሰብሮታል። የመጨረሻ አድራሻዬን ነግሮኛል። ለምንድን ነው የምትገረመው በኢየሱስ ክርስቶስና በወንጌል ያልክ እንደሆነ መጨረሻዬን ስለነገረኝ፣ ነገ በእጁ ስለሆነ ዋስትና ስለሰጠኝ፣ የሞት መውጊያ ስለተሰበረ፣ አለመጥፋት ስለተቀበለ፣ የዘላለምን ሕይወት ስለተቀበለ ጌታ ይመስገን። የዘላለምን ሕይወት ስለተቀበለ፣ የሞት መርገም ስለተሰበረ፣ የስጋ ሞትን መሸጋገሪያ ስላደረገ፣ አሜን። በቃ ይሄ ነው የዘላለምን ኳሊቲ ሕይወት ስለሰጠ፣ ለዘላለም መኖር ብቻ ሳይሆን አለመጥፋትን ስለሰጠ፣ ፍርድን ከሕይወታችን ስላነሳ፣ ይሄ ነው የሚያስገርመን ይላል። በመሀል የሚሰሩልን ማዕት ነገሮች አሉ። ባይዘው በመካከል የሚደረግ በእግዚአብሔር የምንገረምበት ግን ስሙኝ ወንድሞች ናቶች፣ በእግዚአብሔር ሁሉ ጊዜ የምንገረምበት ምክንያት ሰው ሊያደርገው የማይችለውን ነገር በሕይወታችን ስላደረገ፣ ሰው ሊያደርገው የማይችል እኛም በራሳችን መፍትሄ ልናመጣ የማንችልበትን ነገር እግዚአብሔር በሕይወታችን ስላደረገ ሰው እንደሚኖር እንኖራለን። እግዚአብሔር በዚህ ዓለም ስንኖርም ታላላቅ ተአምራትን በሕይወታችን ያደርጋል። እንገረማለን፣ እናመሰግናለን፣ እንደነቃለን፣ እናመልከዋለን። ግን የእኛ ምስጋናና አምልኮ እግዚአብሔር በዚች ሕይወት የሚያደርጋት ብቻ ሳይሆን የሚመጣውን ያለመጥፋት ሕይወት በእጃችን ስላስያዘ ደስቲኔሽናችንን ስላወቅ ነው። ይሄ ነው። ቀስ ብላችሁ ልታሰላስሏቸው ትችላላችሁ። በወንጌልና በመዳናችን የምንገረምበት ምክንያት ውሳኔው አስገራሚ ነው፣ ከእግዚአብሔር ስለመጣ። መንገዱ አስገራሚ ነው፣ በነፃ ስለሆነ። ውጤቱ አስደናቂ ነው፣
ሞትን ሻግሮ የዘላለም ሕይወት ሰጠን። አሜን። ግልጽ ነው። ወደ ሁለተኛው ሴክሽን እንሄድ ብዬ ነው። ምዕራፍ 2 የመጀመሪያው ማስታወሻ ስሰጣችሁ ተዚላችሁ እንደሆነ ሳሲዛችሁ አውትላይን ትንሽ ምዕራፍ 2 ወደፊት ነው ወደኋላ እናደርጋለን ብዬ አስቤያለሁ። እሱን ላሳያችሁ ዛሬ ከመሄዳችን በፊት ምዕራፍ 2 እንድናየው የማስበው መጀመሪያው ቀን እንደሰጣችሁ በመጀመሪያ ምዕራፍ 1 እንደምናየው ለመቆም የተጠራንለት ወንጌል ምዕራፍ 1 ከቁጥር 3 እስከ 18 ተዚላችሁ ከሆነ ምናልባት የጻፋችሁ ሰዎች ካላችሁ ሁለተኛ ግን እንድናየው የምፈልገው ያለ መቆም ምክንያቶች መቆምን የሚገዳደሩ ነገሮች የመቆም ተግዳሮቶች ማረጋቸው ቻሌንጅስ ምን ናቸው የሚለው ከምዕራፍ 2 ቁጥር 14 ጀምሮ እንድናየው ነው ማስበው። መጀመሪያዎቹ ቁጥሮች እንመጣበታለን ሌላ ጊዜ። ዛሬ እንድንመለከት ማስበው ምዕራፍ 2 ቁጥር 14 ጀምሮ እስከ ቁጥር 19 ድረስ ያሉትን ከዚህ ቀን ጀምሮ የምናየው ትንሽ እንዲያዝላችሁ ማለት ነው። አይባም ሶሪ በጣም ኮንፊውዝ አድርጋችሁ ከሆነ ያው እስካሁን ድረስ ያየነው ምንድነው የተጠራንለት ወንጌል ራሱ ምንድነው? ዋት ኢዝ ዘ ጎስፔል? ቁም አይደለም አንተ ግን ቁም አይደለም እንትሩ የቅሬታ ትምህርት አይደለም ትምህርቱ። ስለዚህ አንተ ግን ቁም የምንቆምለት ወንጌል ምንድነው ራሱ ነው እስካሁን ድረስ። አሁን ለጢሞቴዎስ የሚነግረው ከሚቀጥሉት ሴክሽኖች ጀምሮ እስከ ምዕራፍ 3 ድረስ እንሄድበታለን። ምዕራፍ 4 ድረስ እንሄድበታለን። ጢሞቴዎስ እንዳይቆም እኛ ማለት ነው ጸንተን በዚህ ወንጌል እንዳንቆም የሚሸረሽሩን ተግዳሮቶች ምን ናቸው? ፖሲብል ተግዳሮቶች እንድናውቃቸው ማለት ነው። ያለ መቆም ምክንያቶች በመጨረሻው ዘመን ጢሞቴዎስ ሲኖር ቅዱስ ጳውሎስ እንደተናገረው በዚህ በሰማው ወንጌልና በሚገለምበት ወንጌል እየተገረመ እንዳይኖር እንዳይጸና፣ በሌላ አነጋገር አንተ ግን እንዳይባል ለብቻው እንዳይቆም ይኖ ቅሬታ እንዳይሆን የሚገዳደሩን ነገሮች ምን ናቸው? የሚፈታተኑን እነኚህ ነው የምንመረምረው። ግልጽ ነው። ወዴት እንደምንሄድ ግልጽ ነው ለሁለቱ። ዛሬ መጀመሪያው እናያለን። እግዚአብሔር ከረዳን ጨርሳለን። ካልሆነ ልትሶክ ዘላለምን ስለሆነ የሰጠን ለዘላለምን ስለምንማር it's fine። ጢሞቴዎስ እንዳይቆም የሚገዳደሩት እኛን በዚህ ዘመንም እንዳንቆም የሚገዳደሩ ነገሮች ምን ናቸው? አንዱን ኦልሬዲ አይተነዋል። አንደግሞ የመጀመሪያው በተደጋጋሚ የሚያነሳለት አንዱ ነገር ላለመቆም አንዱ ፈተና በልዩነት እንዳንቆም አንዱና የመጀመሪያው ፈተና በተደጋጋሚ በሁለተኛ ጢሞቴዎስ ላይ ቅዱስ ጳውሎስ የሚያነሳለት ያው ስደትና መከራ ነው። እስካሁን ያየነው ስለሆነ አላሰለቻችሁም? በጣም ጉይ ስደት በዛ ብላችሁ ከሆነ በቃ በጌታ ያሳደገችኝ ጌታዬ ነው። እዚህ መስከረላችሁ እንደሆነ በጌታ ያሳደገችኝ በጣም ወዳጅ ነበረች። በስደት ምክንያት እና ድንጋይ በጣም ይወረወረብን ነበር ያን ጊዜ። ስንታፍ ትምህርት ሃይ ስኩል ነበር የምትሰራው እንደተወረወረባት ዘላለም እና በየከተማው ትምህርት ሚኒስቴር ያዛወራታል። በተዛወረችበት ቦታ እንትን ድንጋይ እና አንድ ጊዜ በጣም በቃ መረራት ድንጋይ እና እሷ በቃ ድንጋይ መረረኝ ብላ ስትጸልይ ድንጋይ መረረኝ ማለቷ ነው። በቃ ስደት ይቆምልኝ ምናምን እና አንድ ጊዜ ጸለየች። ጌታ በቃ ይሄ ድንጋይ መረረኝ ጌታ በሰላም ገብቼ ልጠበቅ ድንጋይ በዛብኝ ምናምን ትላለች። እኔ ያለሁበት አካባቢ በጣም ከባድ ነው። እንዲህ ድንጋይ በዛ እና ድንጋይ ይቅርልኝ ምናምን ብላ ትጸልያለች። በኋላ ይህን ጸሎት በጸለየች በነጋታው የሆነ ሰርግ ነበረባትና ነጭ ልብስ ለብሳ ሁሉ ቀን ነው ከሳብ በኋላ ስትሄድ አገኟት። ሁሌ ድንጋይ የሚወረውሩባት ሰዎች ለካ እግዚአብሔር ጸሎቷን ሰምቷል። አንቺ ዛሬ በቃ ከእንዴ ነገር ነሽ ምናምን አለ። ታከታቸው ምን እንደሚያደርጓት ስንት ዓመት ነው ድንጋይ ወረወሩ። አሁን እንኳን በቃ ድንጋይ በጣም መሮና ምናምን አለ። ላይ አቧራ እንደና በቀራና ተቃውሞ ሰለቸኝ ብትሉ ድንጋይ ወደ አቧራ ይቀየራል። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚኖሩ ሁሉ ምን ይሆናል? የስደት አይነት ድንጋይ ይሆናል፣ አቧራ ይሆናል፣ ስድብ ይሆናል፣ ስራ መባረር ይሆናል፣ ያንጓጥጡን ይሆናል፣ ይሄንን ካልፈረምክ አትገባም ይሉን ይሆናል። እንጂ አይቀርም
ትችላላችሁ። ጎረቤት እንትን ያደርጋችሁ ይሆናል። የፌስቡክ ስድብ ልትቀበሉ ትችሉ ይሆናል። እንትኑ ይቀያየራል እንጂ አይነቱ ይቀያየራል እንጂ ይሄ ስደት ማለት በክርስቶስ በእውነት አለመሰረድ ይቻላል። በነገራችን አለመሰረድ ይቻላል። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ አለመኖር ኮምፕሮማይዝ ማድረግ ማመቻመች። ግን በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ይሆናል? ስለዚህ ጳውሎስ ይሄን በግልጽ ስላሳየው ማለት ነው። በእስረኛው በእኔ አትፈር፣ ታስሬአለሁ፣ አንዳንዶቹ ትተውኝ ሄደዋል፣ ብቸኝነት፣ ስደት፣ መከራ፣ ተቃውሞ ምዕራፍ 4 ላይ እንደሚናገረው የኔ ህይወት አሁን መስዋዕት ሊሆን ነው፣ ልሰዋ ነው፣ ታስሬአለሁ፣ መከራ፣ ስድብ ይጠብቃል። ስድብና መከራ የሌለበት ክርስትና መፍጠር አይቻልም። በዚህ ጋር ሲምፖስ አንዳንድ ሀገሮችን የነጻነት ሀገሮች እንላቸዋለን፣ ግን እየመጣላቸው ነው ደንበኛ ስደት። ደንበኛ ምዕራብ ሀገሮች አሁን ዲሞክራሲ ያለባቸው የሚባሉ ምዕራብ ሀገሮች አንድ ቁጥር የሚሰደደው ክርስትና ነው። የስደቱ አይነት ሌላ ነው። እስር ቤት የላቸውም እንጂ እስር ግን አለ። ክርስቲያን ሆነ በጽድቅ ከቆምክ ትሰደዳለህ። ዲሞክራሲያዊ የሆኑ ሀገሮች እንትን አደገኛ እንትን አይቻልም ስለምንኛ በግልጽ አንድ ነው መንገዱ ስለሆነ አሁን ዓለም ኢየሱስ አዳኝ ነው፣ ዓለም ላትቃወም ትችል ይሆናል። ኢየሱስ ብቻ አዳኝ ነው ብለን ከቆምን ግን መሰደዳችን አይቀርም። የትም ሀገር ምን ነው በየትኛውም ዘመን ስደትና መከራ ነው። ሌሎቹን ግን የምናውቃቸው ሌሎች ተግዳሮቶች አሉ። እነሱን ልጀምርላችሁ ዛሬ። አይ ማወቃችን በጣም ጥሩ ነው ብዬ አምናለሁ። በልዩነት ለመቆም የሚያንሸራትቱ አንሸራታቾችን ማወቅ በጣም ጥሩ ነው። ተግዳሮትን ማወቅ መፍትሄ ነው ብዬ አምናለሁ። ምንም በቃ ተግዳሮትን ማወቅ በጣም ጥሩ ነው። ምንድነው የሚገዳደረኝ እንዳልከው ስንቶቻችሁ የምታውቁት ነው ነገራችን እንዳንቆም በክርስትና ህይወታችን እንዳንቆም እንዳንጠነክር እንዳናነሳሳ ጸጋችን እንዳናፈር በዚህ ግለትና ኤክሳይትመንት እንዳንቀጥል የሚገዳደሩ ነገሮች ምንድናቸው? ስደትና መከራ ነው። አንዱ በነገራችን ላይ ስደትና መከራ እንኳን ያጠናክራል እንጂ ብዙ ያለ አንሰራትም። እንደው በቃ ማለት ይሄ ታወቀ ፕሩቭ በቃ ይሄ በግልጽ ፕሩቭ የተደረገ ነገር ታዲያ ስራ ማንበብ ይበቃል። አሳደዳቸው መጠን ምንም እየበረታች ይመጣች ያ ያህል ብዙ እንትን አይደለም። እኛ ደግሞ ይኖር ይሆናል ተሰደው ባቂ ያደረጉ ሰዎች አሉ። ግን ስደት በአብዛኛው ሰውን ያጠናክራል። ቤተክርስቲያን በስደት መካከል ጠንክራ ነው የቆመችው። በኢትዮጵያ ቤተክርስቲያን እሱ ስደት ያጠነክራል፣ ተቃውሞ ያበረታል። አሉ አንዳንድ ግን ሳናስባቸው ሸርተት አድርገው የሚወስዱ እነሱን ብታውቋቸው በጣም ደስ ይለኛል። ስታገኟቸው እንድትጸየፏቸው ስለማናውቃቸው ነው የሚያንሸራቱት። የሉም ብለን ስለምናስብ ነው የሚያንሸራቱት። የመጀመሪያው ቅዱስ ጳውሎስ የሚነግረው ጢሞቴዎስ እንዳይቆም የሚያንሸራትቱና መጠንከር ያለበት አንዱ ቢግ ቻሌንጅ የስህተት ትምህርት እና አሰራር። መጀመሪያ የሚጨነቀው ጳውሎስ ይሄን ሰው እንዳይንሸራተት ያገለግላቸው የነበሩ ኤፌሶናውያንም እንዳይንሸራተቱ ሲያስብ የሚያስበው አንዱ ተግዳሮት የስህተት አሰራር። ክርስቲያንን ምን ሊያንሸራትተው ይችላል? አንተ ግን ተብሎ ጸንቶ እንዳይቆም የሚገዳደረን ተገዳዳሪ አንዱ ምን ይባላል ካላችሁ የስህተት አሰራር፣ የስህተት ትምህርት፣ ካውንተርፊት ኮፒ ነው። ይሄ ነው ብሎ ማንሸራታቸው የሚመስል ሐሰት ምክንያቱም የማይመስለው አይመስልም። እኛ ሰይጣን መጥቶ ተከተለን ቢል ይሄ ሁሉ ክርስቲያን ኖ ብሎ ነው። ምንድነው እንዳንቆም የሚገዳደረን? ሰይጣን መጥቶ ተከተሉኝ ይላል። አንሳይ ማን ይታወቃ ነገር ነው። ቀንድ ያወጣል ሆነ ምናምን መጥቶ ተከተለኝ አሜን ኢየሱስ ጌታ ነው ብለን እንደምን ይታወቃል። ግን ኢየሱስ ጌታ ነው እያለ ፌክ የሆነ የስህተት ትምህርትና አሰራር። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 14 እስከ 19 እናንበው ሳናነብ ስለጀመርን ይህን አሳስባቸው በቃል እንዳይጣሉ ምከራቸው ይለዋል። ይህን አሳስባቸው የሚለው ላይ ብዙ ነገር ስለተናገረ ነው። እንመለስበታለን አንድ ቀን። ቁጥር 14 ጀምሮ ምዕራፍ 2 ይሄ የማይረባ የሚሰሙትን የሚያፈርስ ነውና አንተ ግን ሲመጣ ቁጥር 15 አንተ ግን ነው የእውነትን ቃል በቅንነት የሚናገር የማያሳፍርን ሰራተኛ። የማያሳፍር የሚለው በነገራችን ላይ የማያፍር ተብሎ ሊተረጎም ይችላል።
የማያፍር ሰራተኛ መጨረሻ ላይ የማያፍር ማለት ነው። ቀጥሎ የሚቆም የማያፍር ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ። ቁም አንተ በልዩነት ምን አለ ሊያንሸራትተኝ የሚችል ቁጥር 16 ነገር ግን ለዓለም ከሚመች ማለት እግዚአብሔር ከሌለበት ማለት ነው። እግዚአብሔር ከማይከበርበት ጋድነስ ማለት ነው በእንግሊሽ ማለት እግዚአብሔርን ከማያከብር አዲሱ መደበኛ ትርጉም እንደተረጎመው እግዚአብሔርን ከማያከብር እግዚአብሔር ከሌለበት ለዓለም ከሚመች ከከንቱ መለፍለፍ ራቅ። መቆም ትፈልጋለህ? ከከንቱ መለፍለፍ ራቅ። ባዶ ከሆነ ኃጢአተኝነታቸውን እነኚህ ሐሰተኛ መምህራን ናቸው። ኃጢአተኝነታቸውን ከፊት ይልቅ ይጨምራሉና ቃላቸውም እንደ ጭንቁር ይባላል። ስም ልጥራና አንዳንዶቹ ለምሳሌ አቤት እንግዲህ ጀግና ሰው ነው ጳውሎስ። አሁን እኛ እንኳን ስም ጠርተን ዳርዳር ብለን መከራው ነው። ስለዚህ ፈርተን ቁጭ ብለን አንተም ደህና ነህ በቃ ጌታ ይባርክ እግዚአብሔር ይባርክ በጌታ ስም ይመጣ የተባረከ እንኳን ስም ለመጥራት ትምህርት ለመጥራት ፈርተናል። ምክንያቱም መስዋዕትነት አንፈልግም። ከነዚህ መካከል ለጥቃስል ይለዋል። አንደኛው ከዘይት ማንኛው ጢሞቴዎስ ላይ ለሰይጣን አሳልፌ ሰጥቼዋለሁ ብሎ ነበር። እስካሁን ድረስ አልተመለሰም። ሰውየው በስተት ትምህርቱ ቀጥሏል። ሄሜኔዎስ ይባላል ስሙን ማወቅ ከፈለጋችሁ። ከነሱ መካከል ሄሜኔዎስና ፊሊጦስ ናቸው። የትምህርታቸውን ስህተት ደግሞ ልንገር። አንተ እንደዚህ ብናወራ ምን አለበት? ስለ እግዚአብሔር ስማቸው መሪዎቹ ሄሜኔዎስ እና ፊሊጦስ ናቸው። ትምህርታቸው ትንሣኤ ከአሁን በፊት ሆኗል እያሉ ከእውነት ስደው ማለት ክርስትና መስመር የሌለበት ኳስ ሜዳ አይደለም። መስመር አለው። አውት አለ። ሪጎሪ ነገር አለ። ፋውል አለ። ዳኛ የሌለው መስክ አይደለም ወይ? ዳኛ አለው። ስታንዳርድ አለው። የጨዋታ ህግ አለው። የሜዳ መስመር አለው። የመውጣት መብት አላችሁ። ወጥቶ መጫወት ትችላላችሁ። ወጣ ይባላል። ግን ወጣና ገባ የሚያስብል መስመር አለ። አታስምሩ አይቻልም። ይሰመራል። የተሰመረ ነው። ስለዚህ ይሄው ከእውነት ስተዋል። ከመስመር ወጥተዋል ማለት ነው። በነገራችን ትራንስፓስ አድርገዋል መስመር ማለት ነው። ከእውነት ስተው ሄሜኔዎስና ፊሊጦስ ከእውነት ስተው የአንዳንዶችን እምነት ይገለብጣሉ። ስለዚህ ጢሞቴዎስ አንተ ግን ማፈር ሰራተኛ ነው። አንተ ግን ብዙዎችን እምነት ይገለብጣል። ይሄ ነው ቻሌንጅ ወንድሞች እናቶች። ምንድነው አንዱ መሰናክል እንዳልጸና አንተ ግን እንዳልሆን ይሄው የብዙዎችን እምነት የሚገለብጥ የስህተት ትምህርትና አሰራር ሆኖም ይሄ ነው ደስ የሚለው በነገራችን ጌታን በተመለከተ ጌታ ደርሶ የሆኑትን ያውቃል ይላል። ደግሞ የጌታን ስም የሚጠራ ሁሉ ግን ከአመት ይራቅ የሚለው ማህተም ያለበት የተደላደለ የእግዚአብሔር መሰረት ቆሞ አሜን። ተሞልቷል እንጂ ይጻፈው ቁጥር 24 ወደ መጨረሻ ደግሞ ይሄ እስከ 27 የጌታ ባሪያ ለሰው ሁሉ ገር በፍቅር ማለት ለማስተማር የሚበቃ ለትዕግስትም የሚጸና ሊሆን እንጂ ግጣላ አይገባው። ጭቅጭቅ ምናምን የለም። ደግሞ ምናልባት እግዚአብሔር እውነትን ያውቁ ዘንድ እንትና ማለት ነው። ቅድም የጠሯቸው ማነው ስማቸው? እና ማለት ፊሊጦስ እነዚህ ሰዎች ምናልባት እግዚአብሔር እውነትን እንዲያውቁ እውነትን ያውቁ ዘንድ የንስሐ ዕድል ሊሰጣቸው ስለሚችል በእኔ ፓራፍራዝ አድርገናል። የንስሐ ዕድል ሊሰጣቸው ስለሚችል እስከዛ ድረስ ተቃውሞ ስትቃ በነገራችን ይቅጣ የሚለው ይቃወም መቃወም እንዳጣው በፍቅር ይሁን እንጂ ይቅጣ። የጌታ ባሪያ ይቅጣ። በየዋህነት ይቅጣ። በየዋህነት ማለት በየዋህነት ይቃወም፣ በፍቅር ይቃወም። ለምን? ለእነኚህ ሰዎች የንስሐ ዕድል እግዚአብሔር ይሰጥና እግዚአብሔር ገሰው ይሄ ሰው ለካ አለ ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው በሕይወት አሁን የሚያኖራቸው ዲያብሎስ ሆነው ከተያዙበት ወጥመድ ሊያመልጡ የሚችሉበት ዕድል ሊኖር ስለሚችል በነገራችን ላይ የዚህ ትምህርት ትልቁ ዕድል ወጥመድ መሆኑ ነው። እኔ እናንተ መሆን ወጥመድ የሚለውን አሰምርበታለሁ። ወጥመድ ማለት መያዝህን ሁሉ አታውቅም።
እግዚአብሔር እንዳትስቱ ይጠብቃል። ለዚህ ነው በህይወት መከፈል ስህተት ትምህርት ስትገቡ ስህተት ትምህርት የገባችሁ እኮ አይመስል ወጥመድ መሆኑ ቢታወቅ ብር ብለህ ታመጥ ነበር። ወጥመድ ትልቁ ችግር ወፍ ልሸመቀቀው ነው ምናምን የሚለው ኮንሽስ ቢኖር አትሄድ ነበር። ወጥመድ አጥምዳችሁ ታውቁ እንደሆነ ትንሽ ነገር አርገን ፍራጥሬ እናደርጋለን። ከዛ የሚደፋ ሳህን አለ አንድ ቀን ሳብ ማድረገው ማለት ነው። ሳጥንና ወፋ እንዳችሁ ታውቁ እንደሆነ እንደኔ ገጠር ካደጋችሁ ወፋ እንደነቃለን እኛ ለማስ እና አጥመድ ማለት ማክበር ጸጥ በለን ግርግር የለም እና እሷ የምትበላው ምግብ ያገኘች መስሏት የተረጋጋ ሜዳ ላይ ናት እንጂ ወጥመድ ላይ ቆረጥ ምን ነው ወጥመድ አታይም። ከዛ ሰራስተው ይደፍ አሳም እንደዛው አሳ አንድ ሰው እየቆማል መንጠቆ አንዳንድ ጊዜ ባርዳር ነው አሳይታችሁ ብሎ አርቆ የሚበላ ትንሽ ነገር አርጓል። አንዳንድ ትል ምናምን ላይ ያደርጋል እና አፉን ከፍቶ ሲመጣ እንደሚጠመድ ቢያውቅ አፉን ከፍቶ ይመጣ ነው። ወጥመድ ትልቁ ችግር ኮንሽስ ነው የሚወስደው አታውቀው እና ከዚህ ወጥመድ ሊያመጡ ስለሚችሉ ቅጣት ጋር ይለዋል። ይሄ ለንባብ ያህል ነው እንጂ መጣበታለን ገና ለቀጥታ በቅሬታነት እንዳንቆም የሚገዳደረን ነምበር 1 የስህተት ትምህርት አሰራር ለክርስቲያኖች የሚያስገድ ወጥመድ ውስጥ የሚያስገባ አሰራር። ትንሽ ልናገር ስለዚህ ነገር። እኔ በነገራችን ላይ ስለ ስህተት ትምህርት ሳውራ ብውል ደስ አይለኝም። ባይዘው አልፎ አልፎ ነው የምናገረው። ትክክለኛው መንገድ ሳውራ ነው ደስ የሚለኝ። ቦሌ ለመሄድ በየሳውራ ነው ቦሌ የሚወስዳችሁ መንገድ ስናገር ነው እንጂ ደስ የሚለኝ ቦሌ የማይወስዳችሁ ወደ ቦሌ የማያደርሱ 200 መንገዶች ይያል አልፎ ነው ማረጋው እና ይሄ በመደዳ እኔ አንዱ ጥሬ በመደዳ መስበክ ነው። ዶክተር ገዛም ሁለተኛ ጢሞቴዎስ አስተምር ስላለ ልዘርዳው ይችላል። ይሄ አሁን ዛሬ ማነሳበት ምክንያት ማዘለል አይቻልም። መደዳ እግዚአብሔር ሲጠራኝ የመደዳ ሰባኪ አድርጎ ይጠራኝና የመደዳ ስትሰብክ አንዱ ትልቁ ችግር ምንድነው? ምንም ማለፋችን። እኔ አንድ መጽሐፍ አስተምር ነበር አንድ ቤተክርስቲያንና በጣም አንዳንዱ ነገር መደዳ ታሰብ አነሳው ነበር እያሰብኩ ነው። አንዳንዱ ነገር ያነሳው መደዳ ስለሆነ ነው። አሁን ይሄን ማነሳው መደዳ ስለሆነ ነው እንጂ ቁጭ ብዬ እና ምክንያቱም ባንክ ራሱ ቁጭ ብሎ የተሳሳተ ኖት ምናምን ነገር አይደለም ሲያስቆጥራችሁ የሚውለው። ፎርጅንን ለመለየት ዋናው ነገር እውነተኛው ብር ምን እንደሚመስል ሲዳብሱ መዋል ነው። እሱ ነው የሚያውቋችሁ ባንክ እውነተኛው 100 ብር ስንት እንደሆነ በመካከል ፈተና ሊፈትኑ አውቀው ጣልቃ ያስገባሉ። ምክንያቱም በከለር አንድ ነው በምናምን አንድ ነው። ሁለቱም የኢትዮጵያ ብሔራዊ ባንክ ይላል። ሁለቱም የኢትዮጵያ ብሔራዊ ባንክ ይላል። አንዳንድ የስህተት መምህራን ምን ይላሉ? ስህተት ሲመጣ እናውቀዋለን ስህተት መሆኑን በጣም ግልጽ ቢሆንማ ስህተት መሆኑን እንዴት እናውቀው እንጂ የኢትዮጵያ ብሔራዊ ባንክ ነው የሚለው የኢትዮጵያ ብሔራዊ ባንክ ነው የሚለው ኢየሱስ ነው የሚለው ኢየሱስ ነው የሚለው ይሄ ምንድነው ግን ሌላ ወንጌል የሚለው አለ መጽሐፍ ቅዱስ የወንጌል ነው የሚለው የወንጌል ነው የሚለው ልዩ ወንጌል የሚባል እና እንደዚህ ስለሆነ ስለዚህ ያቺ የኢትዮጵያ ብሔራዊ ባንክ የምትለው ግን የብሔራዊ ባንክ ያልሆነች ነኝ ግን የምትለው ከዛ እውነተኛ መቁጠር ስትል እሷ ስትገባ ስለዚህ አልፎ ነው እንጂ እኛ እውነተኛው ነው የምንቆጥረው። እሺ ቁጭ ብለን ወደ ቦሌ የማያደርሱት መንገዶች ፎርጅን ብር ምን እንደሆነ እናሳያቸው። ጊዜውም የለንም ወንጌልን ለመስበክ ነው እንጂ እኛ መሯሯጥ ያለብን የማያደርሰው ግን ሪያሊቲ ኢዝ ክርስቲያኑን ከሚያንሸራትቱና ከቅሬታነት እንድንወጣ የሚያደርጉ ስህተታችሁ ቅሬታ ነው ትፈልጋለች ባይዘው አንተ ግን አይደል ከቅሬታነት የሚወጡት ነገሮች መካከል አንዱ ግን ስደትና መከራ ነው። ግን ያለብኝ የስህተት አሰራር ነው። ትንሽ ልናገር። አንደኛ የስህተት አሰራር እና ትምህርት በተሰቁብኝ ማለት ነው ስለግራችሁ ግን የስህተት ትምህርትና አሰራር አለ። ይሄ መጀመሪያው ማሳሰቢያ አለ። ስህተት አለ፣ ቀኝ አለ፣ ግራ አለ። ኢየሱስ ክርስቶስ አለ፣ ዲያብሎስ አለ፣ ጥቁር አለ፣ ነጭ አለ። ጳውሎስ በመንፈስ አይቼዋለሁ ይላል። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 1 መንፈስ በግልጽ ይላል የማያወላዳ መንፈስ በኋለኞች ዘመናት እኛ የምንኖርበት ማለት ነው። በኋለኞች ዘመናት አንዳንዶች
የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠው የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳል። በገዛ ሕሊናቸው እንደሚቃጠል ደንዝዘው ወጥመድ። እግዚአብሔር አምላክ አታስተኝ። ምክንያቱም ስሳታት ስለማይታወቅ ለሰው አይታወቅም። ልክ ነኝ ነው ሰው የሚለው። ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ ምናምን እያለ ይከለክላል። የአሁኖቹ እንኳን ደህና ነው ግን መንፈስ በኋለኞች ዘመናት አንዱ ቻሌንጅ የመናፍስት አሰራር የተሞላበት የአጋንንት ትምህርት ስለዚህ ጢሞቴዎስን ራሱ ሳሳበ ጢሞቴዎስ ኤፌሶን ላይ የተፈለገበት ምክንያት ሐሰተኛ መምህራን እንዳያስተምሩ እንደገፋቸው ነው። አንደኛ ጢሞቴዎስ ምዕራፍ 1 ላይ በኤፌሶን ተውኩ የሚለው ለዚህ ጢሞቴዎስ ራሱ በኤፌሶን የተቀመጠው ለዚህ ነው። በኤፌሶን ሐዋርያት ሥራ ምዕራፍ 20 ላይ እንደምታነቡት ጳውሎስ በመንፈስ አይቶ እግዚአብሔር እንደዚህ መሪዎችን ያብዛለች። በመንፈስ አይቶ የኤፌሶን ሽማግሌዎች ይሰናበት በእንባ ትዝ ይላችሁ እንደሆነ በቃ እኔ አስተምሬያቸዋለሁ፣ ሙሉ የእግዚአብሔር ምክር ነግሬያቸዋለሁ፣ ግን ከመካከላችሁ ይነሳሉ ለመንጋው የማይራሩ ሐሰተኞች ይነሳሉ ስላለ በተናገረው መሰረት ስለተነሱ ጢሞቴዎስ እንዲከላከል የኤፌሶንን ቤተክርስቲያን ከስህተት አሰራር እንዲከላከል የተቀመጠ አለ። በእኛም ዘመን አለ። ምንድነው ይሄን አለ እያልኩ መለፈለፍበት ምክንያት እዚህ መድረክ ላይ አንስቼዋለሁ። የፖስት ሞደርን ድህረ ዘመናዊ ፍልስፍና አንዱ መለያው ስህተት አለ አትበሉ ነው። ሁሉ ልክ ነው። የኛ የምንኖርበት ዘመን ፍልስፍና እዚህ ላይ የተመሰረተ ሁሉ ልክ ነው በሉ። ለሚያምንበት ልክ ነው። አንተ እንትን ነው የምታለው፣ አንተ ልክ ነው። ለኔ ደግሞ እንትን ልክ ነው። ለኔ ደግሞ እንትን ልክ ነው። አንተ ደግሞ እንትን ልክ ነው። የታለ ሐሰተኛ የለም። ሁላችን ልክ ነው። ሁላችን ልክ ነው። ስለዚህ የፈለኩትን ማድረግ ይችላል። የፈለኩትን የሰው መብታትን ካንቺ የፈለከው ማድረግ ይችላል። እና አሁን ጋብቻን ለምሳሌ ጋብቻና ቤተሰብ እውነተኛና ትክክለኛ ጋብቻ በወንድና በሴት መካከል ያለው ጋብቻ ብቻ ነው። ሌላው ሐሰት ነው ማለት አትይ። ለጊዜው ኢትዮጵያ ትንሽ ማለት ስለምንችል ነው እንደርገም ተነፈሰ። አንዳንድ ሀገር ይሄን መተንፈሱ ላይ ችሉ ፓስተሮቹ መድረክ ላይ ሲናገሩ ቀጥለው እስር ቤት ናቸው። የፈለከውን ስታገባ ልክ ነው። ምክንያቱም ለዛኛው ያኛው ልክ ነው፣ ላንተ ደግሞ ልክ ነው። ሆሞሴክሹዋል መሆን ለዛኛው ልክ ነው፣ ሄተሮሴክሹዋል ደግሞ ላንተ ልክ ነው። ይሄ መንፈስ ትልቁ አደጋ ምንድነው? ሃይማኖቶችንም ተቆጣጥሯል። ቸርች ማሆን ሁሉ ልክ ነው። ብቻ ጌታ ይበል እንጂ ብቻ ኢየሱስ ይበል እንጂ ደግሞ ትንሽ ብልጭ የምትነገር ትታይ እንጂ ተሳስተሃል ካል ሌብል ይወጣል። ተሳስተሃል ያለበት ምክንያት ምናምን ይላል እንጂ ተሳስቼ ብሎ አይደለም። ይሄ ኦብጀክቲቭ ትሩዝ ነው እኛ የምናወራው። አሁን ለምሳሌ እውነት የትም ስትነገር እውነት ናት። ውሸት ደግሞ የትም ስትነገር እውነት ናት። ቸርች ስለተነገረ አንድ ውሸት እውነት አይሆንም። all truth is God's truth። እውነትን የትም ቦታ አስታገኘ እውነት ነው። እሺ ውሸትን የትም ቦታ አስታገኘ ውሸት ነው። ኢየሱስን በጨመረባትም ባረፍተ ነገሩ ላይ እግዚአብሔር ምስክሬ ነው ብሎ ውሸት ነው። ውሸት አይጠመቅም። ተጠምቆ እውነት አይሆንም። ቸርች መድረክ ላይ ስለተነገረ እውነት አይሆንም። በቤተ ክርስቲያን መድረክ ላይ የሚነገር ነገር ሁሉ እውነት ላይሆን ይችላል። ስለዚህ እኛ እንደ ሰባኪዎች እኔ እንደ ሰባኪ እውነት ሆነ እንዴ ብዬ ነው እንጂ መመርመር ያለብኝ ውሸት ነው ያለኝ ሰውዬ እንትን ስለሆነ ነው ማለት ነው። ይህ ሰበበኛ ባህል አለ መጸየፍ ያለበት። ሰበበኛ ባህል ማለት ሁልጊዜ ኤክስተርናል ሪዝን ፈላጊ ማለት ነው። ኤክስተርናል ምክንያት ከልጅነታችንም ስናድግኛ ኤክስተርናል ነገር እንትን እያልን ያደግነው እንቅፋት መታኝ እያልን ያደግነው። እንቅፋት ግን አይመታም ሰው በነገራችን ላይ ያለው እንቅፋት ሰው አይመታም። ሰው ነው እንቅፋቱን የሚመታው። በነገራችን ላይ ድንጋይ እኮ ሰው አይመታም።
ድንጋዩ ገጨኝ ስል ነው። በር መታኝ ነው የምንለው። ለምሳሌ በሌላ ሀገር ካልቸው በአንዳንድ ካልቸው በሩን ገጨው አይስላም ዶር ልክ ነው። ዶር አይመጣም። አሁን እዛ ላይ ያለው በር ሊመታኝ አይችልም። እኔ ነኝ ምክንያት ሄጄ የምመታው። ግን ሄጄ መታሁት ማለት ስለማፈልግ ሁልጊዜ ተከላካይ ስለሆነ በሩ ገጨኝ። ከልጅነታችን በነገራችን ላይ ጠረጴዛ እየተደበደበልን ያደግነው ልጆቻችሁ ባይዘው እንደዛ ታርጉ። ልጆች እንደዛ አድርገናል። ያልቀሱ ይመጣል። ልጅ ሆነን ምን ሆነ ነው ጠረጴዛው ገጨኝ ቱበል ምን ማለት ነው? የእኛ ልጆች ይነግሯቸዋል ራሱ በሕፃንነታቸው አሁን ትልቅ ሆነዋል። ግድግዳው መታኝና ሲቱ ብለናል። መጀመሪያ እናስተካክለው እያለቀሰ እኮ ነው። ትንሽ ጊዜ ወስዶብን ነበር። በኋላ ግን ቶሎ ብለው ትዝ ይላቸዋል። ግድግዳው ገጨኝ ብለው እያለቀሱ እንደምንም ብለው ግድግዳው ሄጄ ገጨው እንግዲህ ስለሆነ ነው። እኔ ፖለቲከኛ አይደለሁም። ፖለቲካውን ሁሉ አፌክት ያደርጋል። የሆነ ነገር ያለ እንትን ስለሆነ ነው። የአፍሪካን ፖለቲክስ እውነት ይኖር ይሆን የሚናገረው ቤዛለም ብዬ ቁጭ አለ። ቤዛለም እንትን ያለው እንትን ስለሆነ ነው። ስለዚህ ቁጭ ብለን መመርመር ያለብን ነገር እውነት ነው እውነት አይደለም ብለን በቅዱስ ቃል ነው እንጂ ሐሰተኛ መምህራን አሉ ይኖራሉ ተብለው አሉ። የሚያስቱ መናፍስት አሉ አሉ። ለጢሞቴዎስም አሉ ነው የሚለው። ይኸው አሉ። የሚያስት ነገር ይሄ ነው። ሸርሻሪው ነገር ይሄ ነው። ኃጢአተኝነታቸውን ይጨምራሉ። በመካከል አሉ። ስማቸው እንትና ይባላል። መባባል እኮ አለብኝ። የምትጠበቁት በዚህ ነው። እረኝነት ማለት ይሄ ነው። ተኩላ የለም በብቻ ነው ብዬ ባስተምራችሁ አልወዳችሁ እግዚአብሔር ይጠይቀኛል። አለ። ስለዚህ ስህተት ትምህርት አለ። ስህተት አሰራር አለ። ለምሳሌ ይሄ ቁጥር 18 ሂሜኔዎስና ፊልጶስ ሰዓቱን መጣብታለን። ግን ትምህርታቸውን እንድታዩት በጣም ልብ እንድትሉ አንድ ነገር ብቻ ነገራችሁ አለ። አንደኛ ኤግዚስተንስ ምሳሌ ስማቸው ተጠቅሷል። እንዳይሸረሸር ጢሞቴዎስ አብሮ እንዳይቀጥል ከነሱ ጋር። በነገራችን ላይ ለሰይጣን አሳልፎ የሰጠው ካለ የቸርች አባል ነበር። ልክ አንደኛ ቆሮንቶስ 5 ላይ ያለ አንድ ወንድም የተጠቀመበት ቃል ነው የተጠቀመው። የአባቱን ሚስት ያገባው ለሰይጣን አሳልፎ የሰጥቷል። እናንተ አሳልፋችሁ ስጡ እንዳለ የኮንግሪጌሽን አባላት ናቸው። በጌታ ስም የሚነግዱ ናቸው። አሳልፎ ሰጥቷቸዋል። ዲሲፕሊን ሆነዋል። ለምሳሌ እንደነኚህ የመሳሰል ማለት ነው። ሂሜኔዎስና ፊልጶስ ትምህርታቸው ለምንድን ነው ስህተት የሆነው? ስህተት ትምህርት። ምክንያቱም መናፍቅነት እዚህ ሀገር ሚስ አንደርስቱድ የተደረገ ቃል ነው። መናፍቅነት መናፍቅ ማለት የነፈቀ ማለት ነው። መንፈቅ ማለት እኔ ግዕዝ ከእናንተ በላይ አላውቅም። መንፈቅ ማለት መክፈል ማለት መንፈቀ ዓመት ማለት ለምሳሌ የዓመት ግማሽ ማለት ነው። መናፍቅ የሚለው ከዛ ነው። መንፈቀ ሌሊት ምን ማለት ነው? የሌሊት ግማሽ። መንፈቀ ትምህርት ነፈቀ የትምህርት ግማሽ። እውነት ነገር አለው። ለዚህ ነው ሰዎች የሚማረኩበት። አሁን ስህተት ትምህርትን ስህተት ያደረገው መናፍቅ ስለሆነ ነው። ምን ማለት ነው መናፍቅ? ከብሎ ያምናል እና አንዳንድ ነገር ታይበታል። ኢየሱስ የሚል ነገር አለ፣ መንፈስ ቅዱስ የሚል ነገር አለ፣ እንትን የሚል ነገር ነፈቀ ነው። ሙሉ ለሙሉ ስህተት የሆነውማ እሱ እኮ መናፍቅነት አለ። እሱ የለየለት ነው። ለዚህ እኮ ነው ማናስጠነቀቃችሁ። ለምሳሌ አንዳንድ ሃይማኖቶች ተጠራርገው ስለምቀዳ ነው እንጂ ሂንዱይዝም አሁን ሂንዱይዝም ተብሎ ነው የምትማረው። ሂንዱ እናንተም ታውቁታላችሁ። እዛ ያለው ጌታም ሌላ ነው፣ የሚመለከውም ሌላ ነው፣ አመላለኩም ሌላ ነው። የእኛ 5 ሳንቲም የለበትም እዛ። እኛም ጋር 5 ሳንቲም የለም የነሱ። አየህ ነፈቀ ማለት ግን ግማሽ በመንፈቀ ሌሊት። መናፍቅነት ማለት የእውነትን ነፍቆ ከፍሎ መንፈቅ የሚያምን ማለት ነው። አሁን እኛ ጋር ሚስ አንደርስታንድ የተደረገው በርግጥ ምንድነው? የእኛን ቸርች የለቀቀው ሁሉ መናፍቅ ዲኖሚኔሽን ሲለቅ የስህተት ትምህርት ነው የያዘው። አዲስ ቤተ ክርስቲያን ሲከፍ እኛም እኮ ራሳችን ባክማችን
በነገራችን የጥንቶቹ ብቻ ነው የጥንቶቹ አብያተ ክርስቲያን ብቻ ነው የጥንቶቹ እንደታወቀ ነው ትምህርቱ ምንድነው ሳይሆን እኛ ጋር ይመጣል ወይ ሳይመጣ እኛ ጋር ካልመጣ መናፍቅ ነው እኛ ጋር ከመጣ ግን እኛም እንደዛ እንዳንሆን እግዚአብሔር ይርዳል አሜን ትምህርት መናፍቅነት እኛ ጋር በመምጣትና ባለመምጣት አዲስ ቸርች በመሆንና አሮጌ ቸርች በመሆን ማለት ነው እሱ አይደል እሱ አይደል መናፍቅነት እዚህ በትምህርት ነው ነክሰን ማውጣት ያለበት መናፍቅነት ማለት ትምህርት ነው እንጂ ኑፋቄ የሚያስብለን ትምህርትና አሰራር ያጋ ስለሆነ ወይ ስላልሆነ ቀደም ያለው ቸርች ጋር ስለሆናችሁ ወይ ስላልሆናችሁ በአሰራር ምክንያት በአሰራር ምክንያት ምናምን የሆነውን በጥቃቅን ነገሮች ምክንያት አንተ በግራ አንተ በቀኝ ሲባባል መናፍቅነት ተባብሎ ያለው በርናባስና ጳውሎስ ግራና ቀኝ ሄዱ በአሰራር ኑፋቄ ነው እሱ ምናምን አለ በልዩ ልዩ ስፍራ የጌታ ስም የሚጠሩ ሁሉ ወንድሞቻችን ናቸው አሜን 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 ኑፋቄ ያደረገው ስፔሲፊክ ትምህርት ነው ለምሳሌ በጢሞቴዎስ ኬዝ ይሄን መማር ያለባችሁ በጢሞቴዎስ ኬዝ ሂሜኔዎስ እና ፊሊጦስ አሉ ብሎ ስም ማጥፋት አይደለም ጳውሎስ ያደረገው ምንድን ነው ያደረገው ትምህርታቸው ቁጥር 18 ትንሣኤ ኦልሬዲ ሆኗል ነው የነዚህ ሰዎች ትምህርት የታወቀ ነበር በነገራችን ላይ ትንሣኤ ኦልሬዲ ሆኗል በቃ ካሁን በፊት ተከናውኗል የሚመጣ ትንሣኤ አጠብቁ የሚል ትምህርት ነበር ያኔ ነበሩ ነው ቢቀር ቤትሩ ነበር ምን ማለት ነው ያው ይከታ ስለ እንግሊዝኛው አሁን ኦቨር ሪያላይዝድ ኤስካቶሎጂስትስ ነበሩ በቆሮንቶስ ቤተክርስቲያን ስለነበሩ ለምሳሌ ጳውሎስ ቆሮንቶስን ይወቅሳል ኦሬዲ ታግባቸዋል ይላል ምዕራፍ 15 ያስገባላቸው ለዚህ ነው ገና ነው የሚመጣው ትንሣኤ ምናምን ያን ጊዜ የነበሩ አንዳንድ መናፍቃን ትልቁ ትምህርታቸው የወደፊት የነበረው የእግዚአብሔር ተስፋ ወደፊት የሚመጣው የእግዚአብሔር ኦሬዲ ሆኗል ኦሬዲ ተነስተናል ጳውሎስ ደግሞ አንዳንዴ ስለሚያስተምር ተነስታችኋል ከክርስቶስ ጋር ምናምን ስለሚል ተስፋ ወደፊት የምንጠብቀው ተስፋ ሳይሆን ኦሬዲ ሆኗል የሚል ነው አይ ቲንክ ኔክስት ዊክ ባስረዳችሁ ይሻላል ግን መጀመሪያ የእነሱን የትምህርት ኑፋቄ ከማየታችን በፊት በመጀመሪያ ደረጃ ግን መማር ያለብን የሚያንሸራትተን አንዱ ነገር የስህተት ትምህርትና አሰራር ነው የስህተት ትምህርትና አሰራር ሁልጊዜ አለ በመጨረሻው ዘመን ደግሞ በጣም አለ ኑፋቄን ግን የምንለየው በአሰራር ልዩነትና በቤተ ክርስቲያን አዳራሽ ሳይሆን ኑፋቄ የሚለየው በትምህርት ነው የሚለው ካላችሁ ለዛሬ ይበቃል ይተደርሳም ተመልሳችሁ እንደምትመጡ ተስፋ አደርጋለሁ አጭር ጸሎት ጸልይ አዛት ኩርስ ነው ለጸሎት መንፈስ ያላችሁ ተራጅ ወጭላቶች very spiritual thing መንፈሳዊ ነገር ነው አለመንሸራተት አንተ ግንና አንቺ ግን ከፈለግሽ የሚያሰናክለው ነገር ሊያሰናክል የሚችል ፖሲቢሊቲ ለይታችሁ ወጡ ይህ ሰው የፈጠረው ነገር አይደለም በመጨረሻው ዘመን ጸንተን እንዳንቆም የሚዋጋን ነገር ያጋንንት ትምህርት ነው የስህተት አሰራር ግማሽ አስተሳሰብ ነው ግማሽ ትምህርት ነው የለም ተባብለን አንኑር ፕሊዝ እግዚአብሔር አምላክ ይጠብቃችሁ አሜን ካወቅነው እንቆማለን አላወቅነውና የለም ካልን ግን ሊሆን አይችልም የስህተት አሰራር አለ የስህተት ትምህርት አለ ጌታችንን ተናግሯል ተጠንቀቁ ብሏል በስሜ ይመጣሉ ብሏል ይሄ this is not church politics የቤተ ክርስቲያን ፖለቲካ አይደለም መንፈሳዊ ነገር ነው ሰው እንዳይቆም ክርስቲያን እንዳይቆም ስደት አቆማትን ቤተ ክርስቲያን ኑፋቄ ግን ያቆማታልና ወንድሞችና እህቶቼ እግዚአብሔር ከኑፋቄ ይጠብቃችሁ አሜን ግማሽ ትንሽ ስሙን እየጠራ ግን ብዙ መርዝ የሚጨምር ማለት ነው የአምልኮ መልክ ያለው ከኛ ጋር ተመሳሳይ ነገሮች ያለው ግን በመሃል የሚቀላቀል ይሄ ነው ከዚህ መጠበቅ ያስፈልጋል ተኩላል ለሰዎቹ በየዋህነት መጸለይ ያስፈልጋል ለሰዎቹ በየዋህነት መገሰጽ ያስፈልጋል ግን ከዚህ ግራ ነው የሚለው መጽሐፍ ቅዱስ ተጠበቅ ወጥመድ ውስጥ እንዳትገቡ ተጠንቀቁ ይሄ በቃ
ሌሎች ምክንያቶች አሉ የሚያንሸራትቱ እናያቸዋለን ሌላ ጊዜ። ግን አንዱና ዋናው ይሄ ነው። እግዚአብሔር እንዲጠብቀን ለሁላችን ጸልይ። አሜን። ወገኖቼ ወንጌል ለድርድር የሚቀርብ ነገር አይደለም። That's why we are serious. That's why you should be serious. ማመን ትችላላችሁ? በእግዚአብሔር ውሳኔ የዳንበትን ወንጌል ስሙኝ ወገኖቼ፣ በእግዚአብሔር ውሳኔ የዳንበትን ወንጌል፣ በራሱ አሰራር የዳንበትን ወንጌል፣ ሞትን በሕይወታችን እንዲሻር ያደረገ ወንጌል በሌላ ነገር ሲበረዝ ማየት ትፈልጋላችሁ? ሲሪየስሊ የያዝነውን ወንጌል ሌላ ነገር ሲበርዘው ከማየት ሕይወት እግዚአብሔር ይጠብቃል። አሜን። ልዩ ወንጌል እግዚአብሔር ይጠብቃል። አሜን። እንኳን ሰው መልአክ እንኳን መጥቶ ቢሰብክላችሁ የተረገመ ይሁን ነው። ይሄ ነው። እንኳን ኢሜኒዮስና ፊሊጶስ መልአክ እንኳን መጥቶ ከሰበክነው ወንጌል የተለየ ከሰበከላችሁ የተረገመ ይሁን። ትልቁ ቻሌንጃችን እንግዲህ አውሴ ነው ወገኖች። የምንኖርበት ዘመን ፖስት ሞደርን ዘመን ስለሆነ ተቻችሎ መኖር ስለሆነ ሁሉም እውነት ነው የሚል ስለሆነ በጌታ ስምና በመንፈስ ስም በጣም ብዙ ነገሮች ኢንትሮዲዩስ እየሆኑበት ያሉበት ዘመን ስለሆነ ወጥመድ ውስጥ እንዳትገቡ ተጠንቀቁ። እግዚአብሔር በመዳናቸው የሚደነቁ እንጂ በስህተት የሚተላለፉ ሰዎች አያርጋችሁ። አሜን።